ጋይስ ማን ነው እንደኔ ማለት ነው በግብዣ የተናደደ? እኔ በአሁኑ ተናድጄባታለሁ። በፊት ከቦቼ ጋር፣ አሁን ደግሞ ከማን ጋር ነው ስሙንም አልያዝኩት ያሁኑንስ። እና የቦቼን ይሁን ብለን ተቀበልን። እዚህ እያለ የተዋወቀችው እሱም የሚዲያ ሰው ነው፣ እሷም እንደዛው። ይሄኛውም በነገራችን ላይ ታዋቂ ነው መሰለኝ እና ፍቅረኛሞች አልነበርንም ምናምን ከቦቼ ጋር እንደዛ ያ ሁሉ አቀባበል፣ አንድ አይነት ልብሱ ምናምን ያ ሁሉ ሰርፕራይዝ ውሸት ነበር ማለት ነው። እሱም እኮ አሉ ቦቼ ምን ብላ አልመጣችም፣ የውሸት ነበር አለ። እሷም እንደዛው እና ቦቼ አናዶኛ ማለት ቦቼ እንኳን አላናደደኝም፣ እንደውም አሳዝኖኛል ማለት ነው። በጣም ነው ያሳዝነኝ በእውነት እሱ ፎቶች ምናምን ቪዲዮዎች አላጠፋም የእሷን፣ እሷ ግን አጥፍታለች ማለት ነው። እና በጣም ነው የምትቸኩለው ግብዣዬ። እኔ ማለት ግብዣዬ በጣም ያኔ ጠንካራ ጎበዝ ሴት ናት ነበረ፣ የሀገሬም ልጅ ናት። እና አሁን ላይ ግን አዝኜባታለሁ። ለምን ከዚህኛው ልጅ ጋር ሆነች ብዬ አይደለም፣ ለእሷ ከተመቻት ችግር የለውም። ግን ትቸኩላለች ምናምን ከቦቼ ጋር እንደዛ ተጣደፈች። አሁን ደግሞ ቶሎ ብላ አሁንም ደግሞ ከዚህኛው ጋር ሰውስ ምን ይላት ማለት። አሁን ያኔ ሴት ልጅ ስለሆነች ብቻ ሊደግፏት ይችላሉ። ግን ነገም ሌላ ነገር ከተፈጠረ አዙረው እሷን ነው እና የሚሰርቧት። ጥሩ አይደለም፣ ለእሷም ጥሩ አይደለም ጋይስ። እና በጣም ነው አሁን ተናድጄባታለሁኝ። የምሬን ነው የምላችሁ። እና ለምን ደግሞ ትውውቃቸውን ሲናገሩ እንደ አጋጣሚ ነበረ መንገድ ላይ ምናምን ያወቅኩት ምናምን ዩቲዩብ ለመስራት ስወጣ ምናምን ሲጀመር እነ ቦቼ አፍለ ፍቅሮኝ ማለት ነው። በጣም ነበረ ጋይስ የተንከባከቧት ምናምን፣ ቤት ራሱ ሲቀይሩላት አይተናል። ቪዲዮ እየቀረጹ ነበር እዛኛው ቤቷም። ብቻ በጣም እሷ ለፍተዋል ማለት ነው። እና እሷ ግን ከዚህ ቀደም እኔ ስማችሁን አላጠፋም ቃል እገባለሁ ምናምን ብላ ነበረ። እና ጥሩ አይደለም ቦቼን ያደረገችው ነገር ጥሩ አይደለም። እሱ ምንም ያደርግ ምን አደረጋት? እና እንደኔ በጣም ነው ያዘንኩባት፣ በጣም ነው የተናደርኩባት። የምር ጥሩ አይደለም እንደዚህ። ያኔ እያስመሰሉ ነበር ማለት ነው። እዚህ ጋር ግን ቦቼም እያስመሰለ ነበረ ምናምን፣ አንድ አይነት ልብስ ለብሰው ምናምን ፏያሉ ምናምን። የፍቅረኛ እንደምታዩት ፎቶዋቸው ምናምን የፍቅረኛሞች ፎቶ ነው የሚመስል። እና አሁን ደግሞ ቶሎ ብላ ከዚህኛው ጋር የምትነሳቸው ፎቶዎች የፍቅረኛሞች ፎቶዎች ናቸው ማለት ነው። እንዲሁም ደግሞ አሁንም ደግሞ ከዚህ ጋር ስትጣላ ሌላ እንደዛው ታመጣልኝ ማለት ነው። እንዴ እንደዚህ ይቻላል እንዴ? እና ጥሩ አይደለም ይሄ ለሷ። ያኔ አሁን ብዙ ሰው ምናምን ራሱ ጥላቶቿ ምናምን በቃ ተደስተዋል ማለት ነው፣ ደግ ሆነች ምናምን። እንዲሁም ደግሞ በቃ እሰይ የሚላት አለ። እኔ ግን ማለት ነው ግርም የሚያደርጉኝ እነዚህ የሚዲያ ሰዎች ማለት ነው፣ በቃ ተጣላን ዛሬ ታረቅን እያሉ ነው ቪዲዮ ብዙ ጊዜ የሚሰሩት። እና በእርግጥ ያኔ ቦችና ግብዣዩ ያኔ እነሱ ምናምን ለቪዲዮ ነበረ ማለት ነው ያኔ እስከዛሬ ተጣመርን ነው ያሉት። አሁን እንደዛ አይመስለኝም የነሱ። እንደዛ ቢሆን ኑሮ አትጠፋፋም ነበረ። እሷ እንዳለ አጠፋፍታለች ማለት ነው። ከቦቼ ጋር ያላትን ፎቶዎች ምናምን አጠፋፍታለች። አንዳንዶችን ከዘር ጋር ያገናኙታል፣ ግን እንደዛ አይደለም። አንዳንዶች ደግሞ ከገንዘብም ጋር ያያይዙታል፣ እንደዛም አይደለም። እንደ ግብዣዬ እኮ 3 አመት እንደዛ ነው ሳውዲ የተቀመጠች። ምን አላትና ነው ያኔ ቲክቶክ ላይ ምናምን ነው ትንሽ ጊፍት የሚሰጣት እና የምትሰራ እንጂ ምን አላትና ነው እንደ ቦቼ የእሷን ገንዘብ ፈልጎ ነው ምናምን ዞር በል ብር አልሰጥም ስትለው ተዋት ምናምን። ከግብዣ ብዙ ነገር ተማሩ። ግብዣ የሆኑትን ለመናገር ቲክቶክ ትሰራለች፣ ፏ ትላለች። የተሰራችውን ብር ነው ያኔ ማለት የትኛውን ብሯን ነው ቦቼ የሚበላት? ነው ግርም አለኝ። ቲክቶክ ላይ ምናምን ያኔ ከግብዣ የተማሩ ሴቶች እንዳትበሉ። የትኛውን ገንዘቧን ነው የሚበላባት? ያኔ በነገራችን ላይ እነዚህ
ታዋቂ ሰዎች ምናምን ስማቸውን እንዲጠፋባቸው አይፈልጉም። ከዚህ ቀደም በነገራቸው ላይ በግብዣዬ ፈርተው ነበረ። እንግዲህ የፈሩትም ደርሶባቸዋል እና ያው ከቡቸ ጋር ምናምን ይሄን አደረገ ምናምን ብላም ወጥታ ባትናገርም ግን ተጣልተዋል። መጣላታቸውን ይፋ አድርጋለች ተናግራለች ማለት ነው። በዚህም ቦቼ በጣም አዝኗል ማለት ነው። እኔም አዝኛለሁ። በነገራችን ላይ ቦቼ ያኔ የቻለውን እያደረገ ነበረ ስሙ እንዳይጠፋበት ምናምን ስራውም እንዳይበላሽበት። እንግዲህ እንዳየነው ተረጋጉ ምናምን እሷንም አትስደቧት ምናምን እያለ ነበር። ተረጋግቷል። እሷንም ቪዲዮዎች አላጠፋም እና ግብዣ አትቸኩይ፣ ተረጋጊ። ይሄኛው ታዋቂም ቢሆንም ነገር ግን ትውቃቸውን ስትናገሪ በጣም ነው ያኔ የቸኮልሽው ምናምን። ይሄ ልጅስ እሱ ችግር የለውም ይታወቃል፣ ታዋቂ ነው አይዲ የሆነ ነገር ቢያደርጋትም ያኔ ይታወቃል። ግን ሌላም ቢሆን እንደዚህ ኧረ ፊት ቀንማ ይተዋወቃሉ። በነገራችን ላይ የለኝ የምሰለው እንጂ እንደዛ ያለች በእርግጠኝነት ይተዋወቃሉ ማለት ይቻላል። እንዴት ነው የማታውቀውን ውጭ ላይ ምናምን አዲስ አበባ ተዋወቃ ምናምን እንደዚህ የሚግባቡት? እና ልጁን ቲክቶክ ላይ ኢንስታግራም ሳየው ነበር እና ታዋቂ ነው ምናምን እና በፊት ይተዋወቃሉ ማለት ይቻላል። ቦቸም እንዳለው እኔም ብላ አልመጣችም ለስራ ምናምን እዚህ ትቅር ተባብለን ነው ምናምን ሲል ነበረ። ዙሮ እኛን ሸውደውናል። ፎቶዎቻቸው ምናምናቸው በቃ የፍቅረኛሞች ነበረ እና ግብዣዬ ማለት ነው ከቦች ጋር ወይ እስከዚህኛው ከአዲሱ ጋር ነው ያን የሚያምርባት ጋይስ ማለት ነው። ኮሜንት ላይ ተናገሩ። እንዲሁም ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ እብዶችዬ ማለት ነው። እና እኔ እንዳልኳችሁ በእርግጠኝነት አሁን የግብዣ ቤተሰቦች ምናምን እንደዚሁ አድናቂዎቿ ለምን ልትሉ ትችላላችሁ። እና ትክክል ናት መቼም እንደማትሉ እርግጠኛ ነኝ። ያው በእርግጥ ሚዲያ ላይ ምናምን ያኔ ለስራ ለምን እንደዚህ አይነት ስራ እንደሚሰሩ የታወቀ ነው። ቢሆንም ግን ቦቸን እንደዛ ማድረግ የለባትም። ያው መጣላቷን ብቻ ነው ይፋ ያደረገችው እና ፎቶ አጥፍታለች። አንዳንዴ ግን ሸር ምናምን ይደራረጋሉ እና ለዛ ነው ስታጠፋም ደግሞ መናገር ግድ ነው። እኔ የሀገሬ ልጅ ስለሆነች አልደግፋትም። ታጠፋች ያኔ ጎበዝ ናት ምናምን በራስ መተማመን አላት። እዛ ሁሉ ወንድ መሀል ብትሆንም ግን ጎበዝ ናት ምናምን ለስራ ነው ምናምን ብዬ ደግፊያት ነበረ። ግን ደግሞ አሁን ከቦች ጋር እንደዛ ሆነ። አሁን ደግሞ ተጣልታ ከሌላ ጋር ስትመጣ ምናምን ይቅርታ ደስ አላለኝም ማለት ነው እና ለዛ ነው